አይበቃኝም ማስጨርስ ወይ ጠበቃ ደግሞ ልጨርሳ አላስጨርስሽም ይገባሻል እኔ ስራ ይበዛብኝ ሰው ነኝ ያንቺን ዝባዝንኬ በመስማት ጊዜን አላጠፋም ዝባዝንኬ አዎ ዝባዝንኬ ከዚህ በኋላ ልጅን አንድ ነገር አደርጋለሁ ብትል እስከ ዛሬ ድረስ በሆዲያም ያስቀመጥኩት ሚስጥር ሁሉ በአደባባይ አወጣልሃለሁ ጸደይ ሁሉንም ነገር ነግራኛለች ስላንተ የሚያመለክቱ ብዙ ነውሮች ነግራኛለች ልጅቷ ያለችበትን ቦታ የማቅ ብቸኛ ሰው ነኝ እንዳስፈላጊነቱ ደግሞ ጠርቼ ላስመሰክርብህ እንደምችል ደግሞ አትዘንጋ ፍሬዘር ይቅርታዬን ስለተቀበልከኝ በጣም አመሰግናለሁ ምን ምስጋና ያስፈልገው በጣም ከልቤ እንደምወድሽ ታውቂያለሽ በዛሬ ሊሊ ቀድማ ስላሳመነችኝ ነው ሳላንገራግር እጄን የሰጠሁት ምንም ይሁን ምን ምስጋናው ሲያንስ እንጂ አይበዛብህም ስለዚህ በቃ ታረቃችሁ ማለት ነው አይደል አዎ በጣም ደስ ይላል አሁን ግን መታረቅ ብቻ ሳይሆን ፍሬዘር ፈቃደኛ ከሆነ በቶሎ እንድንጋባ ወስኛለሁ አንተ ፈቃደኛ አይደለህም እንዴ ካላልኩም ያው እስከዛሬ ላግባሽ ብዬ የተማጸንኩ የነበርኩ ሰውዬ ዛሬ ምን ተገኘ ብዬ እምቢላለሁ ይኸው ተስማምቷል አልተስማማንም የሚቀር ነገር አለ አዎ የአባትሽ ነገር ይቀራል ከዚህ ሁሉ በኋላ ፈቃደኛ ሆኖ እሺ የሚሉሽ ይመስልሻል አይመስለኝም በቀላሉ የሚቀበለኝ አይመስለኝም ግን ፈቃደኝነቱን ጠይቄው እምቢ ካለ እኔ ራሴ ወስናለሁ በፍጹም አይሆንም ማርታ በፍጹም ምን ማለት ነው ፍሬዘር ምክንያቱም አባትሽ ማዘን የለባቸውም እና ብለነው እምቢ ካለ ምን ማድረግ አለብን የግድ መፍቀድ አለባቸው ካለሳቸው ፍቃድና እውቅና ውጪ ትዳር የሚያህል ነገር መስርተን እያለቀስን እንድንኖር አልፈልግም ፍሬዘር ያልገባ አልሰማሽ ማርቲ
በፍጹም አልሰማሽም። እኔና አንቺ ተጋብተን ጥሩ ቤተሰብ መመስረት ካለብን የአባትሽን ፈቃድ ማግኘት አለብን። ልዑሌ አባትህ ዛሬ ሁለታችሁንም ፈልጋችኋለሁ ስላለ እስኪ ትንሽ እንጠብቅ። ለምንድን ነው የሚፈልገን? እሱን እንኳን እኔም አላውቅም። ግን ማም የማታው መለሳለስ አልገረመሽ? በጣም እንጂ መግረም ብቻ። እስቲ ይሁን እንግዲህ ፈጣሪ ልቡን አግርቶ ሊመለስም ከቻለ እንጠብቀዋለን። አይምሰልሽ። መቼም እሱን ፈጣሪ አይታረቀው። ልቆኑ እንደዚህ ምድር ጠቦት የሚንቀባረርበትን ሀብት እንዳቀም ይፈርቶ። እስቲ ይሄ ያልከው ነገር እንዳለም ሆኖ አሁን እየተለሳለሰ እየመጣ ስለሆነ እስኪ ትንሽ እንጠብቀው። እኔ ግን ከዚህ በኋላ ለሱ የሚሆን ምንም አይነት ትዕግስት የለኝም። አንድ ነገር ቢናገረኝ ግን ዝም አልልም። ልዑል እኔ ላይ ነው እያዛትክ ያለው? ልዑል አባትህ እኮ ነኝ። ግን ምን አድርጌ ነው እንደዚህ እንደ ጠላት የምትቆጥረኝ? እኔ እንደ ጠላት አልቆጠርኩም። ልዑል በጣም ያሳዝናል። ለምንድን ነው የማትበላው? ይህን ያህል ስሜታችሁን ጎድቼ መቆየቴና ለማወቄ ትልቅ ስህተት ነው። ምን እያልክ እንደሆነ ይታወቃል። በጣም ተጸጽቻለሁ። ምንድነው ነገሩ? ማም ድራማ እየሰራብን ነው። ልዑል የምትናገረውን ነገር እያሰብክ ተናገር። ለሁሉም ማታ ስላስፈራራችሁኝ ሳይሆን አስናቅ አልፈራም፣ ግን ዘግይቶም ቢሆን በጣም እንደጎዳኋችሁ ስላወቅኩ ይቅርታ እንድታደርጉልኝ ነው። ይቅርታ አድርጉልኝ። በእርግጥ አስናቀ በሰራኸው ስራ ተጸጽተህ እኛን ይቅርታ ጠየቅ። እግዚአብሔር ይመስገን። ለምን አልጸጸትም? ሰው አይደለሁም እንዴ? እኔ እዚህ ላይ ብቃኝ። እንደዚህ አይነት ጨዋታ ከዚህ በላይ መስማት አልችልም። አንተ ልዑል ሳታውቅ እንደጠላኸኝ ስታውቅ በጣም ነው የምትጸጸተው። ምንም ቢሆን አባትህ እኮ ነኝ። ልዑል አባትህ እኮ ነኝ። ልዑል ያምርሯል። ቢያምርም አይገርመኝም። አንቺስ እንደ ልጅሽ አምርረሽ ጀርባሽን ትሰጭኛለሽ ወይንስ ይቅርታዬን ተቀብለሻል? መልሽልኝ። አንተ በጥፋትህ ተጸጽተህ ይቅርታ ከጠየከኝ እኔ ይቅር ማልልበት ምን ጉልበት ኖረኝ?
በጣም አመሰግንሻለሁ። በጣም ይህን ሁለተኛ እድል ስለሰጠሽኝ በጣም አመሰግንሻለሁ። ይቅርታሽን መካስ ደግሞ የኔ ጉዳይ ነው የሚሆነው። የኔ ጉዳይ ነው። በቃችኛለ ሱሲዬ ትላንትና ስልኬን ያጠፋሁትና ላገኝሽ ያልፈለኩት ይሄንን ሀዘንሽን ላለማየት ብዬ ነበር። እኔ ከሞገስ ውጭ ህይወት አለ ብዬ አንድም ቀን አስቤ ያለም ያላቀም አንድም ቀን። አንቺ ልጅ ጤነኛ አይደለሽም እንዴ? ጤነኛ አይደለሁ። እኔ ሞገስን አጥቼ ፈጽሞ ጤነኛ መሆን አይመስለኝም። ኧረ እባክሽ አንቺ ሴትዮ የሰው መሳቂያ አታድርጊኝ። እና ታዲያ ሰው ይስቃል ብዬ እኔ ስሜቴን ልደብቅ ሮዛ? ሰው ይስቃል ብዬ መሆን የሚገባኝ እንዴት ልሁን? ሮዚ እሺ ቆይ ምን አጠፋሁ? ፍቅሬን እንካባልኩ በወደድኩት ሮዚ ጥፋቱን ሁሉ አምኜ እንሻሻል ሰው እንሆን ባልኩ ሮዚዬ፣ እኔ ከዚህ ውጭ እሺ ምንድን ነው ጥፋቴ? ምንድን ነው ያጠፋሁት ሮዛ? እባክሽን እኔ እንደዚህ ስታዝኝ ማየት አልፈልግም እባክሽ። እንዴ አይ ሞገስ እውነት አንተ አስችል የኔን ፍቅር ገፋ። በፍቅር የዘረጋው ልጆቼን አሳቀካቸው። ጥሩ ከሱ ከመጣ ሮዜ ምን ማድረግ እችላለሁ? እኔ ከዚህ በላይ ምን መሆን እችላለሁ? እኔ ዛሬ ነው ቢከብድ፣ ትንሽ ቀን ነው ቢያቅተኝ፣ በማን እንደሚብስ አሳየዋለሁ። ሞገስ የልደዊ ነው። ሄሎ ሶሲ። ሄሎ እንዴት ነህ አዱኛ? አዱኛ ዛሬ ከየት ተገኘሽ? በእግዚአብሔር እንዴ ምን ነው መደወል አልነበረብኝም እንዴ? ኧረ ነበረብሽ። በምንም ምክንያት ብትደውይ ዛሬም ወደው እንደም ስላሰማሽኝ በጣም ነው ደስ ያለኝ። ምንም ችግር የለውም የኔ ሸበላ። ይልቅ አንድ ነገር እንድታደርግልኝ እፈልጋለሁ። ምን ጥያቄ አለው? ደስ እያለኝ አደርጋለሁ። እሺ ይኸውልህ አዱኛ፣ መጀመሪያ መደወሌን ለማንም እንዳትናገር። እሺ ለማንም አልናገርም። እሺ ሁለተኛ የምትችል ከሆነ ዊኬንድ ላይ ወደ አዋሳ ይዘኝ እንድትሄድ እፈልጋለሁ። ሶሲ አዋሳ? አዋሳ ማለት ድንገት አስደነገጥሽኝ እኮ። ምን ነው
አዱኛ? አረ እችላለሁ። ደስ እያለኝ እችላለሁ። እሺ ወስድሻለሁ። ቴንኪው አዱኛ። እሺ በማንኛውም ጊዜ መደወል ትችላለህ። እሺ ምንድነው? ቢኒዬ በጣም አስጨነቀኝ እኮ። ምንድነው ከው ለምን አትነግረኝም? ስለ ጸዲ የምታውቂውን በጠቅላላ ንገሪኝ። ከአቶ አስናቀ ቤት ጠፍታለች። ምን? ሚስጥረኛዋ ስለሆነች ልትደበቅ የምትችልበትን ቦታ እንድትነግሪኝ ነው የመጣሁት። አምላኬ ጓደኞቿን በሙሉ ታውቂያቸዋለሽ አይደል? አታድርገው። የትኛዋን ነው ከሁሉም የምትቀርባት? በፍጹም አታደርገው። ሸወደችኝ ማለት ነው። ምን? ቢኒዬ ከዚህ በኋላ ጸዲ የምናገኛት አይመስለኝ። ምን ማለት ነው የምናገኛት አይመስለኝ ማለት? ምን ነገር ከማድረጓ በፊት ልታማክረኝ ቃል ገብታል። ሸውዳኝ። ሊያ ምንድን ነው የምታወሪው? ወይኔ ጸዲ ስንት ነገር እንዳላሰብሽ። በጣም አምራ ነበር። እርግጠኛ ነኝ ከሀገር ለቃ ሄዳለች። ምን? ባለፈው ሰሞን እኔ ጋር መጣ ነበር እና ስንብት በሚመስል ቃል ነበር ስታወራኝ ነበር። ስላሳለፍናቸው ጊዜያቶች አመስግናኝ የአቶ አስናቀን ክፋት በዝርዝር አስረድታኝ አንተንም እንዳልለይ ቃል አስገብታኝ። ኖ ጸዲ በጭራሽ ጨክና እንደዚህ አታድርገኝ። አድርጓለች፣ ቢኒ አድርጓለች። እርግጠኛ ነኝ። ወይኔ ጸዲ ታዲያ አንቺ ይህን ሁሉ ነገር ከነገረችሽ በኋላ እንዴት መጠርጠር ያቅትሻል? እንዴት ብዬ ልጠርጥር? ምንም ነገር ከማድረጓ በፊት ልታማክረኝ ቃል ገብታለች። እንዴት ብዬ ልጠርጥር? እንዴት ሆኖ ነው መሀልዬ አንቺ ዋስ የምታጭው? አይገርምሽም? ብዙ ሰው አለኝ ብዬ ስመካ ለካ ብቻዬን ነበርኩ። ብቸኛማ አይደለሽ ነኝ ሴት ባልሆነማ ኖሮ አንድ ልጅ ታስሮ እንደዚህ ስሰቃይ እያዩ ብዙ ውለታ የዋልኩላቸው ሰዎች ጀርባቸውን አይሰጡኝም ነበር። ሴት እስቲ ያንን በቀደም ስፈልግ ያጣሁትን ዶክመንት ፈልግና አንቺልኝ እባክሽ። እሺ ሴትዬ፣ በዛውም ልብስሽን ቀያይረሽ ነይ። መቼም አንቺ ዘመደ ብዙ ነሽ። እስቲ ባንቺ በኩል ደግሞ እንሞክረው። ምንም አትጨናነቅ፣ የሚሆነውን ነገር ሁሉ እናደርጋለን። ባልና ሚስት ከአንድ ውሃ ይቀዳሉ ሲባል ስሰማ እውነት አይመስለኝም ነበር። አሁንም ቢሆን ከእውነት የራቀ ነው እሱ። እውነት ነው ማለት እውነት ነው። እውነት መሆኑን መስፍኔ የሰነዝርብኝ በነበረው ዱላ አንቺ ስትቀጠቅጭኝ ያውቀዋለሁ። ዱላ? ስተመልከች
ማለት እስቲ ምን ነው ክፉ እንዴ አስናቀ ምን ነው ጨካኝ እስቲ ምን ነው እስቲ እንዴት አደርጋለሁ ኢንስፔክተር? ስንት ለማመን የሚከብድ ገድል ሰርተ እንዳላስደሰትከኝ እንዴት እንደዚህ ባልደረቦችን የሚያስቀይም ስራ ትሰራለህ? ኮማንደር፣ እኔ እኮ ማድረግ ያለብኝን ነገር ሁሉ እስከ መጨረሻው አድርጌያለሁ። አይመስለኝም። ይመኑኝ ኮማንደር፣ እኔ ለፍርድ ቤቱ ከበቂ በላይ ለማስረዳት ሞክሬያለሁ። ጠበቃው ያለ ሌላ አቅማቸውን ተጠቅመው ነው የተከራከሩለት። ፍርድ ቤቱም የልጁን ወጣትነትና ተማሪነት ከግምት ውስጥ በማስገባት ነው በዋስ እንዲለቀቅ የወሰነው። ጥሩ አምናለሁ። ደግሞ በፍርድ ቤት ውሳኔ ጣልቃ መግባት ስለማንችል እንተወውና እስኪ አንተን ስሜት ንገረኝ። እውነቱን ለመናገር እኔ የወንጀሉ ቁልፍ ያለው ብሩክ ጋር ሳይሆን አቶ አስናቀ ጋር እንደሆነ ይሰማኛል። በምን ምክንያት? ምክንያቱም ባለፈው ለመግለጽ እንደሞከርኩት በወቅቱ ለተፈጠሩት ችግሮች ዋናው አቶ አስናቀ መሆኑን ፍንጮች አሉ። መድኃኒት የብሩክ እህት ነች በማለት ሁለቱም ቤት ውስጥ ረብሻ ፈጥረዋል። ግን ውሸት ነበር። ከዛም በላይ ታምራትን በቁጣ በማነሳሳት ለጸብ ወደ ቢሾፍቱ እንዲሄድ አድርገውታል። ቆይ እስኪ ኢንስፔክተር፣ ያን ሰሞን ለሟች ይደወልበት የነበረው እንግዳ ስልክ አቶ አስናቀ የሚጠቀሙበት ሞባይል መሆኑን አረጋግጠሃል? ወሊሶ ሆቴል ተደውሎ የተጠራበት ስልክ ከሳቸው ጋር የሚገናኝ መሆኑን ግን አልደረስክበትም? ደርሰንበታል። ስልኩ የአቶ አስናቀ የረጅም ጊዜ አገልጋይና አድርግ የሚሉትን የሚያደርግ አቶ የጥና በሚባል ስም የተመዘገበ መሆኑን ደርሰንበታል። በጣም ይገርማል። የሚገርመው እሱ ሳይሆን አቶ አስናቀ ልጆቹ ወደ ቢሾፍቱ እንደሚሄዱ በምን አወቁ የሚለው። ታዲያ ይሄ ምኑ ይገርማል? ተማሪው በጠቅላላ አይደል የተሰብስበው ለመሄድ የወጣው? በዛን ወቅት መድኃኒት እስከ መጨረሻው ሰዓት ድረስ ለመሄድ አልወሰነችም ነበር። ምንም ተፈጥሮ ሳይሆን ወንድሟ እንዳትሄድ ስለከለከላት ነበር። በዚህ ምክንያት ብሩክ ራሱ ቀርቶ ነበር። በኋላ እናቷ ናቸው እውነቱን አስረድተዋትና ለመሄድ ተነሳስታ ከብሩክ ጋር ተያይዘው የሄዱት። ስለዚህ አቶ አስናቀ ለታምራት የደወሉለት ልጆቹ ይሄዳሉ ብለው በማሰብ ሳይሆን በእርግጠኝነት እንደሚሄዱ ስላወቁ ነው። እውነቱ ማንም እንዳልነገራቸው ደግሞ እኔ ራሴ ደርሼበታለሁ። ታዲያ እንዴት እውነቱን ሊደርሱበት ይችላሉ? ስልካቸውን ካልጠለፉት በስተቀር። እሱን አላውቅም። ምናልባት እንቅስቃሴያቸውን በድብቅ ሲከታተሏቸው ቆይተውም ሊሆን ይችላል። ምን ለማግኘት ብለው? ይህንን እነሱ ብቻ ናቸው የሚያውቁት። ኮማንደር፣ ከዚህም በላይ አቶ አስናቀ አካባቢ ትልቅ ወንጀል እንዳለ ይሰማኛል። ማለት ሰሞኑን ተከታትለን ባጣራነው መሰረት አቶ አስናቀ ለአቶ መስፍንና ለቤተሰባቸው ላዩን ጥልቅ ወዳጅ ቢመስሉ ውስጡን ግን ትልቅ የጥላትነት ስሜት እንዳላቸው ተረድተናል። ሰው ከማሰብ ሌላ ሁሉም እንደራሴ ቆጥሬ ደፋ ቀና ከማለት ሌላ ምን አደረኩኝ ነው ሰው ሁሉ በጥላትነት የሚያየኝ? ቀስ በል አልልም ቀስ በል ማለት ካንቺ የበለጠ እኔን የሚያውቀኝ ሰው አለ? ካንቺ የበለጠ ዋነቴን የሚያውቀው ሰው አለ? አንቺ ፊት ስትነሺ እንዴት ብዬ ነው ቀስ ምለው? ተይ ስትገቢ ቀና ብለሽ ሳታይ ትናንት እንደሚያውቀው ሰው ከአንገት በላይ ሰላምታ እየሰጠሽ እንዴት ፊት አልነሳሽኝም? ቆይ ምን እንዲሰማኝ ጠብቀህ ነው? የአባቱ ምትክ ነህ ብዬ የማስበው ሰው በብሩኬ ጨክነህ አግኝቼዋለሁ ያልከውን ጠበቃ ካስቀረ በኋላ ምን እንዲሰማኝ ጠብቀህ ነው እንዴ? ነገሩን አንተ ካነሳው ብዬ ነው። እዚህ ነው ባልና ሚስት ከአንድ ውሃ ይቀዳሉ ያልኩሽ።
አንቺም እንደሱ እኔ በብሩክ የሚጨክል ልብ አለው ብለሽ ነው የምታስቢው? ይሄ ነው የሚያሳምመኝ። አንተው ራስህ አይደለም እንዴ ያደርገዋል ያልከው? አዎ ነግሬሻለሁ። ንዴትሽ ነው የሚያበሳጨኝ እንጂ በብሩክ የሚጨክን አንጀት እንደሌለኝ አንቺም ታውቂዋለሽ። ብሩኬን ያስፈታው ጠበቃ ከሰማይ ወረደ አይደለም፣ እኔ ራሴ ቀጥሬ ያቆምኩት ነው። አንተን አስናቀ ማመስገን የሚገባኝን ሰው እንዲስወርድበት ለምን ዝም ትለኛለህ? ሌላው አስፍለጋ ሄድሽው ይሄው ጭካኔን አልችል ብለሽ ነው አይደል? እባክህ አስናቀ በቃ ጠበቃውን ተከትዬ ፍርድ ቤት ያልቆምኩት ብሩክን አስፈታው ብዬ መፎከር ስለማልፈልግ ነው። እና ይሄንን ደግሞ ማንም እንዲያውቅ አልፈልግም። ለማንም እንዳትነግሪ። አስናቀ አትፍረድብኝ እባክህ። ሁሉ ነገር ዝብርቅርቅ ብሎብኛል። የልጄን ስለው አሁን ደግሞ የመስፍኔ ነገር ተጨመረ። እሺ አሁን እንዴት ሆኜ ነው እንደዚህ መኖር የምችለው? እንደዚህ ጓደኞቼን ሁሉ አላጢያታቸው እየቁስሽ እኔ እንደው ግራ ገብቶኝ በአንቺና በመስፍን የሚጨክል ልብ አለኝ ብለሽ ታስቢያለሽ? ቤተነሽና አሁን ቤትሽ ግቢና የደስታ እራት ትሰሪልናለሽ። የምን ደስታ? ምን መሆን ነው? አስናቀ ደግሞ እያሾፍክ ነው። ብሩኬ እስር ቤት አይደል እንደ ያለው? ብሩኬን ፍርድ ቤት ጠበቃ ልኬ እንዳስፈታሁት አሁን ደግሞ ራሴ ሄጄ ዋሶኝ ያስለቅቀዋለሁ። እውነትህን ነው አስናቀ? እግዚአብሔር ይስጥልኝ። በጣም ነው የማመሰግን። እግዚአብሔር ይስጥልኝ። ግን ዝግጅት ላልከው ቤት ውስጥ መስፍኔ ሳይኖር አይደለም እኮ እንግዲህ ገና ለገና እሱ አልመጣም ተብሎ አሁን ልጅሽን በማዶ ቤት እንደ ሀዘን ልትቀበዩ ነው? እንደው የዛሬ ደስታችን ሙሉ እንዲሆን እንደው ከቻልክ እሺ ብለህ እንደው ይዘው ብትመጣ ብዬ ነው። እስቲ የቻልኩትን ያህል ሞክራለሁ። ባርች ሊወጣልኝ ነው። እኔ እንጃ መስፍኔም ሊመጣ ዋስ ብሎ ሊያስወጣልኝ ነው። ሌላስ? ሌላው በቤተሰብ ህይወታቸው ውስጥ ለቤተሰባቸው ብዙም ኃላፊነት እንደማይሰማቸውም ደርሰንበታል። ለረጅም ጊዜ በህገወጥ ስራ ውስጥ የኖሩ ቢሆኑም አንድም ቀን ተይዘው ለፍርድ ቀርበውም አያውቁም። የእሳቸው የረጅም ጊዜ አገልጋይ የሆኑት አቶ ይጥና የተባሉ ሰው በተደጋጋሚ ወንጀል ውስጥ ቢገኙ ተይዘው ለእስር ቢዳረጉም ባልታወቀ ምክንያት በነፃ ተለቀዋል። ሀሳብን በትክክል ተረድቼው ከሆነ ሰውየው እጃቸው በተለያዩ የወንጀል ድርጊቶች የተጨማለቀ ነገር ግን በማስረጃ እጦት ብቻ ከህግ ተጠያቂነት አምልጠው ያሉ ሊሆኑ ይችላሉ እያልከኝ ነው? በትክክል። ታዲያ ማስረጃ ማግኘት ካልቻልን ምንድነው ማድረግ የምንችለው? ምንም። እኔም ይህንኑ ላማክሮት እዚህ መጣሁት። ሰውየው አደገኛ ሰው ናቸው። ህጉን ጠንቅቆ ያውቁታል። ማድረግ የሚፈልጉትን ነገር የሚያደርጉት በጥንቃቄ ነው። ስለዚህ በተለመደው የምርመራ አካሄድ ሄደን እኚህ ሰውዬ በፍጹም ልንደርስባቸው አንችልም።
ገባኝ። ስለዚህ ሌላ የምርመራ ዘዴ መጠቀም ፈልጋል ማለት ነው። ጥሩ። ግን እንደዚህ አይነቱ እርምጃ ሊያስከትል ስለሚችለው ያልተጠበቀ ችግር አስበህበታል? በደንብ አስቤበታለሁ ኮማንደር። ይሄን የምርመራ አካሄድ ከኔና ከእርሶ ውጭ ማንም ሰው እንዳያውቅ የፈለኩት ሚስጥር ስለሆነ። መልካም። አንተ ስላልከኝ ብቻ ሳይሆን ሰውየው መጥቶ ባናገረኝ ወቅት አጠቃላይ ሁኔታው አንዳች ነገር እንድጠረጥር ስላደረገኝ የፈለከውን እንድታደርግ ፈቅጄልሃለሁ። ዝርዝሩን ግን ኋላ እንነጋገራለን።